ታሪካችን የሚጀምረው አኖዳ በተባለና በቺባ ግዛት ወደሚገኝ አንድ የሁለተኛ ደረጃ ትምህርት ቤት በሚገባ አይናፋር ተማሪ ላይ በማተኮር ነው። ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በየዕለቱ ጠዋት ከአኪሃባራ ካለው ቤቱ ተነስቶ ዳገት የበዛበትንና ለተራ ብስክሌት እጅግ አስቸጋሪ የሆነውን ረጅም መንገድ በተራ የከተማ ብስክሌቱ ይጓዛል። አኖዳ ይህንን አድካሚ ጉዞ በጸጋ የሚቀበለው ግን አንድ ትልቅ ዓላማ ስላለው ነው። ይኸውም የትራንስፖርት ወጪን በመቆጠብ የሚወደውን የአኒሜ ቁሳቁስ ለመግዛት የሚያስችለውን የኪስ ገንዘብ ለማግኘት ነው። በዚህም የተነሳ በጉዞ ሁሉ የሚወደውን የአኒሜ ሙዚቃ በደስታ እየዘፈነ የድካሙን ክብደት በምናቡ ዓለም ያቀለዋል። ለአኒሜ ባለው ከፍተኛ ፍቅር የተነሳም ይህንን ትምህርት ቤት የሚመርጠው የአኒሜ ምርምር ክበብን ለመቀላቀል በመጓጓት ሲሆን በመጀመሪያው ቀን የክበቡን መግለጫ በራሪ ወረቀት ሲያገኝ ልቡ በደስታ ይሞላል። ይሁንና ተስፋው ብዙም ሳይቆይ ይመክናል። ትምህርት ቤቱ በቂ አመልካች ባለመኖሩ ክበቡን ለጊዜው ማገዱን ሲያውቅ ዓለሙ የጨለመበት የሚመስለው አኖዳ ቢያንስ 5 አባላት እስኪገኙ ድረስ ህልሙ እንደማይሳካ ሲረዳ በትምህርት ቤት ውስጥ አንድም ጓደኛ የሌለው መሆኑ የባሰ ብቸኝነት ስሜት ይፈጥርበታል። አኖዳ የተሰበረ ቅስሙን ይዞ የክበቡን መሰረዝ የሚገልጸው ማስታወቂያ እያነበበ ሳለ ዛኪ የተባለች አንዲት ተማሪ ወደሱ ትቀርባለች። ዛኪ አኖዳ በየቀኑ ከአኪሃባራ እስከ ትምህርት ቤት ያለውን ዳገታማ መንገድ በተራ ብስክሌት እንደሚጓዝ ስለምታውቅ በልጁ የተደበቀ ጥንካሬ ላይ ትልቅ አድናቆት ይኖራታል። በማግስቱ ደግሞ የትምህርት ቤቱ ግቢ ፍጹም የተለየ ገጽታን ያሳያል። ዙሚ የተባለና በውድድር ብስክሌቱ ላይ ሆኖ በራስ መተማመንን የሚንጸባረቅበት ተማሪ ሲመጣ የሁሉንም ትኩረት ይስባል። ዙሚ የትምህርት ቤቱ የብስክሌት ክበብ ኮከብ ሲሆን ከዚህ ቀደም ትምህርት ቤቱን ወክሎ በአገር አቀፍ ውድድር ሁለተኛ ደረጃን ቢያገኝም በሚቀጥለው የውድድር ዘመን አንደኛ ለመሆን ባለው ከፍተኛ ምኞት ተገፋፍቶ ያለማቋረጥ ልምምድ የሚሰራ ታታሪ ስፖርተኛ ነው። ከስፖርታዊ ብቃቱ ጎን ለጎን በሚያምረው ፊቱ ምክንያት በትምህርት ቤቱ ውስጥ ተወዳጅና የሚደነቅ ተማሪ በመሆኑ ከአኖዳ ፍጹም ተቃራኒ በሆነ ዓለም ውስጥ ይኖራል። በዚህ ዕለት የሰለጠነው የብስክሌት ተወዳዳሪ ዙሚ ላቡ በግንባሩ ላይ የተንጠባጠበና ትንፋሹ እየተቆራረጠ በውድድር ብስክሌቱ አንድን ገደላማ ዳገት ለመውጣት ይታገላል። ምንም እንኳን ልምድ ያለው ቢሆንም የዳገቱ ቁልቁለት ጉልበቱን ሲፈታተነው ይሰማዋል። በድንገት ግን ከየት መጣ ሳይባል አኖዳ በተራ የከተማ ብስክሌቱ ምንም አይነት የድካም ስሜት ሳይታይበትና እንዲያውም የሚወደውን የአኒሜ መክፈቻ ዜማ በለሆሳስ እያዜመ በቀላሉ ይቀድመዋል። ይህንን ሲመለከት ዙሚ የሚናገረው ቃል ያጣል። አእምሮው ይህንን የማይመስል ክስተት ለመቀበል ሲታገል አይኖቹ በተደባለቀ መደነቅና ግራ መጋባት አኖዳን ይከተሉታል። አኖዳ ትምህርት ቤት ሲደርስ ግን ሀሳቡ ያለው በብስክሌት ሳይሆን በሌላ ነገር ላይ ነው። በልቡ ውስጥ የምትነድ አንዲት ታላቅ ምኞት አለች። ይኸውም ተዘግቶ የነበረውን የአኒሜ ክበብ እንደገና እንዲያንሰራራ በማድረግ ለአኒሜ ያለውን ወሰን የለሽ ፍቅር የሚጋሩ ጓደኞችን ማግኘት ነው። አኖዳ ለአኒሜ ክበቡን አባላት ለማሰባሰብ በራሪ ወረቀቶችን በትምህርት ቤቱ ግቢ ውስጥ ሲበትን ዙሚ ወደሱ ይመጣና ወደ ትምህርት ቤታቸው በሚወስደው ዳገት ላይ በብስክሌት እንዲወዳደሩ ይሞግተዋል። መጀመሪያ ላይ አኖዳ ቢያመነታም ነገር ግን ዙሚ በውድድሩ ከተሸነፈ የአኒሜ ክበቡን እንደሚቀላቀል ቃል ሲገባለት የአኖዳ አይኖች በተስፋ ይበራሉ። ያለምንም ማመንታትን በውድድሩ ይስማማል። ይህንን የሁለቱን ውይይት በድብቅ የምትሰማው ዛኪ ልቧ በጉጉት ይሞላል። የብስክሌት ሱቅ ባለቤት ልጅ በመሆኗ ከብስክሌት ጋር ለተያያዙ ነገሮች ሁሉ ልዩ ፍቅር ስላላት ይህንን አጋጣሚ ማሳለፍ አትፈልግም። እንዲያውም የአኖዳን ተፈጥሯዊ ብቃት ከዚህ ቀደም በአጋጣሚ ተመልክታ ስለነበር የትምህርት ቤታቸውን የብስክሌት እሽቅድድም ክለብ እንዲቀላቀል ሀሳብ ሰጥታው ነበር። በማግስቱ ያልተነገረ የውድድር ስሜት በአየሩ ላይ እንደተንጠለጠለ ዛኪ የውድድሩን መስመር ወሰነችና በሰዓት ያዥነት ከቆመች በኋላ ለአኖዳ በተራ ብስክሌቱ የተነሳ የ15 ደቂቃ ቅድሚያ ይሰጠዋል። ውድድሩ እንደተጀመረም አኖዳ በከፍተኛ ጉጉትና ንጹህ የደስታ ስሜት ብስክሌቱን መቅዘፍ ይጀምራል። ልክ 15 ደቂቃዎች እንዳለፉ ዙሚ በፕሮፌሽናል አቋምና በከፍተኛ ፍጥነት የአኖዳን ፈለግ ለመያዝ ይነሳል። በአጭር ጊዜ ውስጥ ዙሚ እንደ ነፋስ ከአኖዳ ጎን ይደርስና በቀላሉ ያልፈዋል። ዳገቱ ላይ ሲደርሱ ግን
የልምድ ልዩነቱ በጉልህ ይታያል። ዙሚ በሙሉ ፍጥነቱ ሲገሰግስ አኖዳ ወደ ኋላ መቅረት ይጀምራል። አኖዳ ግን ተስፋ አይቆርጥም። በእያንዳንዱ ፔዳል ላይ መላ ሰውነቱን እየጫነ ፍጥነቱን ለመጨመር ሲጥር ዛኪ ከኋላ ሆና ስሙን እየጠራች ታበረታታዋለች። ከባድ ፉክክር ከታየበት ውድድር በኋላ ዙሚ መስመሩን ሲያቋርጥ አኖዳ ሽንፈቱን ለመቀበል ይገደዳል። የመጨረሻውን መስመር እንደነካ በውድድሩ ያጠራቀመው ድካም አንድ ላይ ይፈነዳበትና ወዲያውኑ ተዝለፍልፎ ይወድቃል። እንዲህ ይህን ያክል አያስጨክንም። ምነው አልበርጎስ ላይ የተወዳደረ መሰለኮ። ለማንኛውም በዚህ ጊዜ የዛኪ ልብ በአኖዳ ጠንካራ ጥረትና ተስፋ ባለመቁረጥ ይነካል። ስለዚህም ማንም ሳያት ወደ ብስክሌቱ በመጠጋት የፍጥነት ማርሽ በመጨመር ብስክሌቱን ሆን ብላ ታስተካክልለታለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ከጥቂት ቀናት በኋላ አኖዳ የከተማ ብስክሌቱን በአንድ ሰፊ የገበያ ማዕከል የመኪና ማቆሚያ ስፍራ ውስጥ ሲያቆም ናሩ የተባለ አንድ ቀልጣፋ ወጣት በድንገት ወደሱ ይቀርባል። የናሩ አይኖች ወዲያውኑ የሚማረኩት በአኖዳ ሳይሆን ቀላል በሚመስለው ነገር ግን ባልተለመደ መልኩ ጠንካራ በሆነው የብስክሌቱ አሰራር ነው። እንዴ ቆይ ይሄ ልጅዬ አዲስ አበባ ቢመጣ እኮ የሁሉንም ሰው ብስክሌት እየነካካ ነበር አበሳውን የሚያየው። ለማንኛውም በዚህ የተነሳ በቀድሞ የሁለተኛ ደረጃ ትምህርት ቤቱ የብስክሌት ተወዳዳሪ እንደነበር በመግለጽ ከአኖዳ ጋር ወዲያውኑ ወዳጅነት ይመሰርታል። በተመሳሳይ ሰዓት በሌላ የከተማው ክፍል ውስጥ ዙሚ የውድድር ብስክሌቱን አንዳንድ ክፍሎች ለማስቀየር ወደ ዛኪ አባት የብስክሌት መጠገኛ ሱቅ ሲያመራ በቦታው የሚያገኘው አባቷን ሳይሆን ሱቁን በብቃት እየጠበቀች ያለችውን ዛኪን ነው። በመካከላቸው በሚጀመረው ንግግርም ዙሚ የአኖዳን ተራ ብስክሌት በሚገርም ሁኔታ አስተካክላና አሻሽላ የሰጠችው ሰው ዛኪ ራሷ መሆኗን በመረዳቱ ስለ አኖዳ የነበረው አመለካከት እንደገና እንዲፈትሽና በውስጡ የተደበቀ እውነተኛ አቅም እንዳለው ማመን ይጀምራል። በማግስቱ አኖዳ ከትምህርት ቤት ሲወጣ ትምህርት ቤቱ አቅራቢያ ባለ ዳገት ላይ በሙሉ ኃይላቸው ልምምድ የሚሰሩ የብስክሌተኞች ቡድን ሲመለከት አይኖቹ በቦታው ላይ ይቸከላሉ። የአትሌቶቹን የተቀናጀ እንቅስቃሴና ጉልበት በተመስጦ እየተመለከተ ሳለ በኋለኛው ረድፍ ላይ የነበረው ዙሚን በማየቱ በልቡ ውስጥ በትምህርት ቤታቸው የሚገኘውን የብስክሌት ክለብ ለመቀላቀል ከዚህ በፊት ተሰምቶት የማያውቅ ከፍተኛ ፍላጎት ይቀጣጠልበታል። ልክ በዚያው ቅጽበት አይኖቹ ልክ እንደሱ የትምህርት ቤት ዩኒፎርም የለበሰውን ናሩን በድንገት ሲያገኙት ሁለቱም የአንድ ትምህርት ቤት ተማሪዎች መሆናቸው ይገነዘባል። ይህ የአጋጣሚ መገናኘትም በማግስቱ ጠዋት ወደ ትምህርት ቤታቸው በሚወስደው ልዩ የብስክሌት መንገድ ላይ አብረው እንዲነዱ ሲያደርጋቸው ናሩ በቀድሞ ትምህርት ቤቱ በነበረው የብስክሌት ውድድር ክለብ ውስጥ ፈጣን ተወዳዳሪ ሆኖ እንደሚጫወት በኩራት ያስረዳዋል። ይህም የቡድኑን ፍጥነት ለመጨመር ሲባል ጠፍጣፋ በሆነ የውድድር መንገድ ላይ በከፍተኛ ፍጥነት የመንዳት ኃላፊነት ነው። ወዲያውኑም ናሩ አኖዳን የብስክሌት ውድድር ክለቡን አብረው እንዲቀላቀሉ በመጋበዙ ከትምህርት በኋላ ሁለቱም በክለቡ ውስጥ በይፋ ይመዘገባሉ። ከተመዘገቡ በኋላ ግን አኖዳና ናሩ ከሌሎች አዲስ አባላት ጋር በመሆን በከፍተኛ ተማሪዎቻቸው የ60 ኪሎ ሜትር የብስክሌት ውድድር ፈተና ይቀርብላቸዋል። ይህንንም ፈተና በተሳካ ሁኔታ ያለፉ አባላት ብቻ በትምህርት ቤታቸው የብስክሌት ክለብ ውስጥ ቋሚ ቦታ እንደሚያገኙ ይነገራቸዋል። ውድድሩ ሊጀመር ሲል ሌሎች አባላት በሙሉ ዘመናዊ የውድድር ብስክሌቶችን ሲጠቀሙ፣ አኖዳ ግን በተራ ብስክሌት የተገኘ ብቸኛው ተማሪ በመሆኑ በሁሉም ዘንድ መነጋገሪያ ይሆናል። ውድድሩ እንደተጀመረም የአኖዳ ብስክሌት በድንገት ችግር ስላጋጠመውና ከውድድሩ ውጭ ስለሚሆን ህልሙ ገና ከጅምሩ የሚከሽፍ ይመስላል። ነገር ግን እንደ መልካም አጋጣሚ ዛኪና አባቷ በፍጥነት በመድረስ በአኖዳ አቅም ስለሚያምኑና የብስክሌት ክለቡን እንዲቀላቀል ለመደገፍ ስለሚፈልጉ አዲስ የውድድር ብስክሌት ይሰጡታል። በመጨረሻም አኖዳ ምንም እንኳን ከሌሎች ተወዳዳሪዎች እጅግ በጣም ኋላ ቀርቶ የነበረ ቢሆንም ወደ ውድድሩ እንደገና ይቀላቀላል። በተራ ብስክሌት ዳገታማ መንገዶችን በመውጣት የሰለጠነ በመሆኑ ይህንን ዳገት ያለምንም ልፋት እየወጣ ከሌሎች ጋር ያለውን ርቀት በፍጥነት ይዘጋል። እንዲያውም በፊት ረድፍ ላይ የነበሩትን ዙሚንና ናሩን ሳይቀር በከፍተኛ ፍጥነት ሲያልፋቸው በተለይ ዙሚ አይኖቹን ማመን ተስኖት በድንጋጤ ይመለከተዋል። ነገር ግን ወዲያውኑ ከአኖዳ ላለመበለጥ ትኩረቱን በብስክሌቱ ፍጥነት ላይ በማድረግ ራሱን ያረጋጋል።
በዚሁ ጊዜ ዳገት መውጣት ትልቁ ድክመት የሆነው ናሩ ወደ ኋላ እየቀረ ሲመጣ ለአኖዳ የብስክሌቱን ፍጥነት የሚጨምርበትን አንድ ሚስጥራዊ ዘዴ በመንገር ከውድድሩ እንዲወጣ ይረዳዋል። እውነት ለመናገር ግን ይሄ ልጅ የሚገርም ሰው ነው። ለራሱ እየተሸነፈ ተቀናቃኙን ይረዳል። ለማንኛውም አሁን ከፊት የቀሩት ተወዳዳሪዎች አኖዳና ዙሚ ብቻ ሲሆኑ የማጠናቀቂያው መስመር ላይ ሊደርስ ሲሉ አኖዳ ናሩ ያስተማረውን ዘዴ በመጠቀም ፍጥነቱን በከፍተኛ ሁኔታ ከጨመረ በኋላ የዙሚን ቦታ ተሻግሮ ያልፋል። በመካከላቸው ያለው ርቀት እጅግ በጣም አነስተኛ በመሆኑ ውድድሩ ከባድና ትንፋሽ በሚያስይዝ ሁኔታ ከቀጠለ በኋላ በመጨረሻም አኖዳ በትንሽ ልዩነት ከዙሚ ቀድሞ ማጠናቀቂያው መስመር ሲነካ ውድድሩን በድል ያጠናቅቃል። ይህ ውጤትም የክለቡ አባላት በሙሉ የአኖዳን ድብቅ አቅምና ችሎታ እንዲገነዘቡ ያደርጋቸዋል። በማግስቱ ከትናንቱ ከባድ የብስክሌት ውድድር የተነሳ እግሮቹ በህመም ቢሰቃዩም አኖዳ በድል ስሜት ተሞልቶ እያነከሰ ወደ ትምህርት ቤት ይገባል። ይህንን የተመለከተችው ዛኪም ወደሱ በመምጣት በስኬቱ እያመሰገነች ስታበረታታው፣ በሌላ በኩል ደግሞ ዙሚ በእረፍት ሰዓት በከፍተኛ ተማሪዎች ይጠራል። ከፍተኛ ተማሪው በአሁኑ ሰዓት በደረሰበት ጉዳት ምክንያት ውድድር ላይ መሳተፍ ስለማይችል የትምህርት ቤቱን ቡድን እንዲመራ የእሱን ቦታ እንዲወስድ ዙሚን ይጠይቀዋል። ይህ በእንዲህ እንዳለ ናሩ ብስጭቱን በባህር ዳርቻው ላይ በሚገኙት ሞገዶች ላይ ሲተነፍስ ከበፊት የበለጠ ጠንክሮ በመስራት ቀጣዩን ውድድር ለማሸነፍ ለራሱ ቃል ይገባል። ትዕይንቱ ወደ ትምህርት ቤቱ የብስክሌት ቡድን አሰልጣኝ ሲቀየር ለሀገር አቀፍ ሻምፒዮና እንደ መግቢያ በሚቆጠረው የኢንተርሃይ የብስክሌት ውድድር ላይ የሚሳተፉ አባላትን በመምረጥ ላይ ይገኛል። ሆኖም አባላቱን መርጦ ሲያበቃ አንድ ወሳኝ ቦታ ክፍት ሆኖ እንደቀረ ይገነዘባል። በመሆኑም ከብሔራዊ ሻምፒዮና ማጣሪያው በፊት ሲካሄዱ የነበሩትን የጥንድና የቡድን ልምምዶች በጥልቀት ከገመገመ በኋላ አሰልጣኙ አኖዳን በዚህ ወሳኝ ውድድር ዘመን የቡድኑ አካል እንዲሆን ይወስናል። በሌላ በኩል ዙሚ በትምህርት ቤቱ ጂምናዚየም ውስጥ ሌሊቱን ሙሉ ላቡን እያንጠፈጠፈ ብቻውን ጠንክሮ ሲለማመድ ያድራል። ምክንያቱም ባለፈው የውድድር ዘመን በብስክሌት ግጥሚያ ላይ የደረሰበት የሽንፈት ጠባሳ ዛሬም ድረስ በልቡ ውስጥ ስላለ የመጨረሻውን መስመር ሲደርስ መሸነፉ ከባድ ጫና ይፈጥርበታል። መንፈሱ እንደወደቀ የተመለከተው አኖዳም ወደ እርሱ በመቅረብ የብስክሌት እሽቅድድም ክለቡን ለምን እንደተቀላቀለ በማስረዳት ዙሚን ያበረታተዋል። የብሔራዊ ሻምፒዮናው ማጣሪያ ቀን ሲደርስ የውድድሩ ውጥረት በአየር ላይ ይነግሳል። በዚህም የተነሳ ሁሉም የአኖዳ ሁለተኛ ደረጃ ትምህርት ቤት የብስክሌት ቡድን አባላት የመጨረሻ ዝግጅታቸውን ሲያደርጉ ከዚህ በፊት በሻምፒዮና ግጥሚያ ላይ ተሳትፎ የማያውቀው አኖዳ ልቡ በፍርሃት ትርክክ ስትል፣ በተለይ ደግሞ ተቀናቃኛቸው የሆነው ትምህርት ቤት ባለውና በማይገመተው ፍጥነቱ በሚታወቀው ዱ ምክንያት ጭንቀቱ ይጨምራል። እስቲ በፈጣሪ አሁን ዱ የሚባል ስም አለ? እኔ ሰማሁት አንድ ዱ ብቻ ነው፣ እሱም የፀሐይ ዱቄት ነው። ለማንኛውም የአኖዳ አሰልጣኝ ግን ለቡድኑ በሙሉ እንደ አንድ ልብ እንዲመቱና በቡድናቸው አቅም እንዲተማመኑ በመንገር ሞራላቸውን ይገነባል። የምልክት ጠመንጃው ድምፅ አስተጋብቶ ውድድሩ በይፋ ሲጀመር የአኖዳ ቡድን በተረጋጋ ሁኔታ መቅዘፍ ይጀምራል። በተመሳሳይ ሰዓት ዛኪና አባቷ በተለየ መንገድ በመኪናቸው ሆነው ውድድሩን በቅርበት ይከታተላሉ። መንገዱ ቀጥተኛና ሜዳማ በመሆኑ ናሩ ቡድኑን ለ50 ኪሎ ሜትር ያህል የመምራት ኃላፊነቱን በመውሰድ ፍጥነቱን በመጨመር ሌሎችን ቡድኖች እንዲቀድሙ ያደርጋል። የ50 ኪሎ ሜትሩ የውድድር መንገድ በተሳካ ሁኔታ ከተጠናቀቀ በኋላም ናሩ ኃላፊነቱን ዳገት በመውጣት ለሚታወቀው የቡድኑ አባል ሲያስረክብ እሱም ቡድኑን ዳገታማ በሆኑት መንገዶች ላይ ይመራዋል። ከዚያም እጅግ በጣም አስቸጋሪ በሆነው የመንገዱ ክፍል ላይ የመብራት ተራ ወደ አኖዳ ይደርሳል። መንገዱ ከባድ እየሆነ ቢመጣም አኖዳ በሚያስደንቅ ብቃት ቡድኑን በዳገቱ ላይ መምራቱን ይቀጥላል። የመጨረሻውን ዳገት ካለፉ በኋላም የዙሚ ተራ ቢሆንም በሚያሳዝን ሁኔታ አኖዳ ሚዛኑን ስቶ በድንገት ከብስክሌቱ ላይ በመውደቁ ከቡድኑ ተለይቶ ወደ ኋላ ይቀራል። የዱ ቡድንም ይህንን እንደ ጥሩ አጋጣሚ በመቁጠር የአኖዳን ቡድን እንቅስቃሴ ለማስተጓጎል በማሰብ መንገዱን ይዘጋሉ። በዚህ ወሳኝ ሰዓት ግን ዛኪ ከሩቅ በምታሰማው የጀግንነት ጥሪ የተነሳ አኖዳ ከወደቀበት በመነሳት የቀሩትን የቡድን አጋሮቹን ለመቀላቀል ብስክሌቱን በከፍተኛ ፍጥነት እየነዳ ወደ ውድድሩ ይመለሳል። በሌላ በኩል ዱ ከቡድኑ ቀድሞ ፍጥነቱን ሲጨምር ዙሚ በድርጊቱ ተበሳጭቶ በስሜት በመውሰድ ሊከተለው ይቃጣዋል። ነገር ግን ብልህ የሆነው የቡድኑ አንጋፋ አባል የቀሩት የቡድኑ አባላት እስኪደርሱ ድረስ እንዲጠብቅ ወደ ኋላ ይጎተዋል።
እኔም ምለው ግን ይሄ ብስክሌት ውድድር ነው ወይስ የፎርሙላ 1 መኪና አሽቅድድም? እኛ እኮ ብስክሌት ስነዳ ዳገት ላይ ወርደን በእግራችን እየገፋን ነው የምንወጣው። እነዚህ ልጆች ግን ተውት በቃ። ለማንኛውም ባልተጠበቀ ሁኔታም አኖዳ እንደ ንፋስ እየበረረ መጥቶ ቡድኑን ሲቀላቀል ፍጥነቱ ከሌሎች ተወዳዳሪዎች ሁሉ የበለጠ ይሆናል። በመሆኑም አኖዳ የቡድኑን ተስፋ በጫንቃው ተሸክሞ ዙሚን ከኃይለኛው ነፋስ እየተከላከለለት የዱን ቦታ እንዲይዝ ወደፊት ይጎተዋል። ይህ የተቀናጀ ፍጥነታቸውም ተቀናቃኛቸውን አልፈው እንዲሄዱ ያደርጋቸዋል። የውድድሩ የመጨረሻው መስመር ጥቂት ሜትሮች ሲቀረውም ዙሚና ተቀናቃኙ ዱ ትንፋሽ በሚቆርጥ ፍልሚያ ውስጥ ሆነው እርስ በርስ ይፋጠጣሉ። የባለፈው ዓመት መራራ ሽንፈት ትውስታ እንደ ነዳጅ እየገፋው ዙሚ የቀረውን የመጨረሻ ኃይሉን አሟጦ በመጠቀም ብስክሌቱን ወደፊት ሲያስወነጭፈው ከረጅምና አድካሚ ፍልሚያ በኋላ በመጨረሻም የአኖዳና የዙሚ ቡድን የድል አክሊሉን ይደፋል። በአካባቢው የደስታ እልልታ ሲያስገመግም የቡድኑ አባላት በሙሉ በድሉ ከመደንገጣቸውም በላይ በተለይ በአኖዳ የማይታጠፍ ጽናትና ለቡድኑ በከፈለው መስዋዕትነት ልባቸው በኩራት ይሞላል። አኖዳም ይህንን ታላቅ የሻምፒዮንነት ክብር ለቡድኑ ማብቃት መቻሉ ከቃላት በላይ የሆነ የደስታና የኩራት ስሜት ሲያላብሰው ይታያል። ፊልሙ ወደ መደምደሚያው ሲደርስ ከጩኸቱና ከደስታ ሁሉ ራቅ ብላ የቆመችው ዛኪ በኩራትና በአድናቆት በተሞላ ፈገግታ ወደ አኖዳ እየተመለከተች የድጋፏና የእምነቷ ማረጋገጫ የሆነውን አውራ ጣቷን ከፍ ታደርግለታለች። ይህች ቅጽበት እያንዳንዱን የላብ ጠብታና እያንዳንዱ የመከራ ጊዜ በመጨረሻ የራሱ የሆነ ክብር ያለው ዋጋ እንደሚያስገኝ በጸጥታ የምትመሰክር ትሆናለች። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።